ኪሎዬ 83 ነው። ቦታለሽ? አዎ አለ በደንብ። ወልደሻል? አዎ ወልጃለሁ። ስንት ኪሎ ትርፍ ያለሽ ይመስልሻል? 20 ኪሎ 23 ኪሎ። ያ 23 ኪሎ እኔን 23 ኪሎ ጡንቻ ነው ወይስ ፋት ነው ይመስልሽ? ፋት ነው። ስሙ አንተ ጋር እንደተማርኩት ፋት ነው። ስለዚህ ወፍራም ነኝ ሳይሆን ፋቲ ነኝ ማለት ይቻላል። ቃሉን እኮ ብንቀይር ነው የሚሻለው። ፋቲ ነኝ ነው ተቆጣስ ኦቨር ፋት ነኝ፣ ፋቲ ነኝ። ያንን ስንል ወዲያው እንመጣለን። ገዳይ ፋት ተሸክመን እየዞርን መሆኑ ይገባናል። ስለዚህ ከዚያ በኋላ ምን ማሰብ እንጀምራለን? ክብደት ቅነሳ ዌይት ሎስ ሳይሆን ፋቱን እንዴት ላድርግ። ዌይት ሎስ ሁሉ ነገርሽ ነው የሚቀንሰው። ኦኬ ማትፈልጊውን ለመቀነስ የምትፈልጊውን ራስሽን ትጎዳያለሽ። ዌይት ሎስ አይደለም የምናወራው በብታቱ እንጂ ሳትነኪ ግብ ብለሽ እየበላሽ አንቺ እየተሰራሽ ይሄኛው ያልቃል። ምክንያቱም እስከዛሬ የመጣሽበትና ቦርጫምና ፋቲ ያደረገች መንገድ አንቺን የረሳሽ መንገድ ነው። ራስሽን ረስተሽ ፋቱ ላይ ነበር ኢንቨስት ስታደርግ የነበረው። ሶሪ እንግዲህ ለቃላቶች ያዳል ኢንቨስትመንት እኔ አልታወቀኝም ነበረ። ድንገት ልጄ ናት በቪዲዮ ስናወራ። አንቺ እኮ ምንም አላጠፋሽም። እኛም እኮ በዚህ መልክ እንረዳም ነበር። እኛ የጤና ባለሙያዎቹን ጨምሮ በዚህ መልክ እንረዳም ነበር። ለዚህ ነው ብዙዎቹ የጤና የሙያ አጋሮች እኮ ቦርጫም ናቸው አይደል? እንደማንኛችንም እኮ አገር ውስጥ ያሉትን አንቺ ሀገርም ዱባይም ያሉ ሐኪሞች እኮ ቦርጫም ናቸው። እርግጠኛ ነኝ ታውቂያቸዋለሽ። ሐኪሞቹ ቦርጫም ናቸው። አሁን እየደከመኝ ምናምን ልቤንም የሆነ እንደማመም ምናምን እንደገና ደግሞ እንቅልፍ እምቢ የማለት ነገር ምናምን መጣና ልጄ ናት እንደውም አንተን እስቲ እሱን ተከታታይ ምናምን አለችኝ። ልጄ ማለት ነው። እንደው 29 ዓመት የሚደከምበት እድሜ እኮ አይደለም። አዎ በፊት እኔ በጣም ጠንካራ ነበርኩ፣ ብዙ ስራ ነበር የምሰራው። አሁን ላይ ግን እየደከመኝ መጣ። ከዚህ በፊት ግን ሰማሽ ወይ? 29 ዓመት ማራቶን ሯጭ ነበርኩ እኔ። አዎ ከዚህ በፊት እኮ ዳይት አድርጌ ማለት ነው በጣም ተጎድቼ ነበር እና ለዛ ነው እኔ ዳይቱን ያቆምኩት። የአሁኗ ቀልድ ናት። እሺ ማራቶን አልሮጥኩም በእርግጥ ግን ያው ቦርጫም ነበርኩ በአንቺ ጊዜ በ29 ዓመቴ 80 ኪሎ ምናምን ገብቼ ይመስለኛል 80 ኪሎ አካባቢ ገብቻለሁ እና ቀጥይ አቋረጥኩሽ። ከዚህ በፊት ዳይት ጀምሬ ነበረ የዛሬ 2 ዓመት ምናምን ከ2 ዓመት በፊት ማለት ነው። እስቲ እንየው ዳይትሽን ታሳይናለሽ ጊዜ ወስደሽ ሰዎች ይማራሉ። ዳይቱ ማለት ነው በቀን አንድ ብቻ ነበረ የምበላው ማለት ነው። በቀን አንዴ ያገኘሁትን ነገር ዳቦም ይሁን ምንም ይሁን በቀን አንዴ ብቻ ነበረ የምበላው። ከዛ በኋላ በጣም ወረድኩኝ 45 ኪሎ ድረስ እስከሚሆን ድረስ ወረድኩና ሚስ ላይ ነሽ ፀጉሬ ምናምን ተነቃቀለ። 45 ኪሎ ወርጄ ነበረ በቀን አንዴ ብቻ እየበላው ማለት ነው። ከዛ ፀጉሬም ተነቃቀለ፣ ጥርሴም መሰባበር ምናምን ነገር ጀመረ። ፊቴም የሆነ እንደ መንጠልጠል ነገር ምናምን እንደዛውና አቅም አጣሁኝ ምናምን ነገር በቃ በዛ ደግሞ ከዛ በኋላ ደግሞ እሱን መልሳለሁ እያልኩ መብላት ደግሞ ጀመርኩኝ። እና እኔ አሁን ላይ ዳይት እያደረኩ ነው። በእርግጥ 90 ነበርኩኝ ወርጄ ነው ማለት ነው። ምን እየበላሽ? አሁን አንተ ጋር ሰምቼ አቆምኩኝ እንጂ በፊት ጠዋት እንቁላል ከናስኳሉ 2 እንቁላል እበላለሁ። የሆነ ሰዓት ደግሞ ሲርበኝ ሙዝም አፕልም ፍራፍሬዎች ያገኘሁትን እበላለሁ። በእርግጥ የምግብ ችግር የለብኝም። አሳም ይሁን እንትን መብላት ይችላል። ግን አፕል የሚጠቅም እየመሰለኝ ደጋግሜ 2-3 እበላለሁ። እንደገና ደግሞ ግሪን ቲ እጠጣለሁ። ያው የቀረፋ ሻይም እንደገና ደግሞ አፕል ፊንገር ሳይድ የሚባለው ጠዋት እጠጣለሁ። ኔስካፌ እጠጣለሁ እኮ በኮፊ ሚት ማለት ነው። ያው ሲርበኝ እንደዚህ ፈሳሽ ነገሮች እየጠጣው የሚያስቆመኝ ይመስለኝና በቀን አንዴ እየበላ ቁርስ እበላለሁ። ከዛ በኋላ አልበላም። ከዛ ኮፊ ሚት በኔስካፌ ማለት ነው በኮፊ ሚት። አንዳንዴ ደግሞ ካሎሪ ዝቅ ያለ ደግሞ ቸኮሌት ከተገኘ እሱንም እበላለሁ።
እኮ የሚገርመኝ በቃ ወዲያ ቲክቶክ ወይ ጎግል ላይ ትገቢና የሆነ ነገር ስታይ እሱን ፕራክቲስ ታደርጊያለሽ። እንደሱ ነው ይመስለኝ ያለው ክብደት ቅነሳ ምናምን ብሎ የሚሰሩትን ታይና ወዲያ ፕራክቲስ ታደርጊያለሽ። አዎ ስፖርትም እሰራለሁ። ጠዋት ጠዋት ቤት ውስጥ ማሽን አለ እጠቀማለሁ። ግን ከዛ በኋላ አሁን ልጅ ያንተን ከነገረችኝ ወዲህ ያንተን ፕሮግራም መከታተል ከጀመርኩ በኋላ ጠዋት ጠዋት እንቁላል ያው አስኳሉን እያወጣሁኝ እንቁላል 3 እንቁላል ቀቅልና 2ቱን አስኳሉ አውጥቼ አንዱን ደግሞ ከነ አስኳሉ ዶራ በቆሎ ማለት ነው። በቆሎም አንዳንድ ስፔኔት በቆሎ የምን በቆሎ? ይሄ እሸቱ በቆሎ ማለት ነው። በፍሬው ዘኖ ነው የሚሸጠው። እሱን እጠቀማለሁ። አንድ ኩባያና ያ እንቁላሉ እጠቀማለሁ ማለት ነው። ቀን ቀን ደግሞ ያው ከተገኘ ስጋ ምንም እጠቀማለሁ። ማታ ማታም እንደዛው ስጋ ካለ ስጋ ከሌለ ደግሞ ፊሽ እጠቀማለሁ። ግን ኪሎ አልወርድም አለኝ። አሁን ስንት ጊዜ 15 ቀን አልፎኛል እንደዛ መጠቀም ከጀመርኩኝ። ኔስካፌውንም ትቻለሁ። የዛን ጊዜ ኪሎሽ 40 ሲገባ ፀጉርሽ ለምን ረገፈ? ቅባት አጥቶ ነው? አይ አሁን አንተ ጋር እንደተማርኩት ከሆነ ያው በቂ ፕሮቲን ስላላገኘው ነው መስለኝ። ምግብ ምን ፕሮቲን ምግብ በቃ እየበላሽ ስላልነበረ ምግብ ስላልነበረ በቃ ስትበያት የነበረችው በህይወት አቆየችሽ። ግን ለፀጉር የሚበቃ አልነበረም። ኦኬ ለጥፍርሽ የሚበቃ አልነበረም። ቢኮዝ ህይወትሽን ለማቆየት ብሎ ያቺን ትንሽ ነገር እያብቃቃ ነበር። በጣም ጠቃሚ ለሆኑ ስትራክቸሮች እያዋለ ነበር እና ተርፎ ወደ ፀጉር መሄድ ስላልቻለ ነው። ሰሞኑን ታዲያችን እንቁላሏን አሷን ምናምን ስትደፍሪ ጥሩ አልሆነም? ፀጉርሽ፣ ከለርሽ፣ ፊትሽ ምናምን ለውጥ የለውም? እሱ በጣም ለውጥ አለው። ይሄ የሚደክመኝም ነገር ትቶኛል። ድካሙም ትቶኛል። ይሄ ትቷል አሁን ግን እዚህ ቦርጩ ጋር ግን ምንም በቃ እንትን እሱ መንገድ ቦርጩን ያሳስበኝ። እኔ መንገድ ስላሳሰበሽ እኮ የሚሆን ነገር አይደለም። ጀስት ማድረግ ያለብሽ እሱ ላይ እናውራለን። ቦርጩ ሳይሆን 23 ኪሎ ለብዙ ነገር ሊዳረግሽ የሚችል ፋት ነው የተሸከመ። ቦርጭ የሚለው ቃል እንኳን ለኔ እና እሱ ላይ እንበልና 29 ዓመትሽ ነው ባሽም እንበል። ቅድም አንድ ስታደርጊ በነበረው መንገድ እየሄድሽ አንዴ በጣም እየቀነስሽ አንዴ በጣም እየወፈርሽ ይሄንኑ ኪሎ ይዘሽ ቀጠልሽ እንበል እና 49 ዓመት ሞላሽ እንበል። በሆነ ተአምር ነገር ሲናሪዮ ነው የምናወራው እና ለምን ነገር ሊዳርግሽ የምችል ይመስልሻል? ይሄ አኗኗር፣ ይሄ አመጋገብ፣ ላይፍ ስታይል ባታስተካኪው ኖሮ ይሄ 23 ኪሎ ፋት ምን ሊያመጣብሽ የሚችል ይመስልሻል? በተለይ እድሜሽ ሲጨምር ከ10 ዓመት 20 ዓመት በኋላ እስቲ የገባሽን ነገር ነገሽን እስቲ እና በእርግጥ አሁን መጣው ነገር እርግጠኛ ነኝ አሁን በደንብ አውርተን ነው የምትወጪው። ከዚህ በኋላ ነገሽ ሌላ ነው የሚሆነው። ግን አምናለሁ አልቀየርሽም እንበል፣ ላይፍ ስታይልሽን አልቀየርሽም። በቃ እኔ የምፈልጋቸው በፊት መወዳቸው ምግቦች እየበላሁ ልቀጥላልሽ እና ቀጥልሽ ለምን የምትደረግ ይመስልሻል? ለስኳር በሽተኛ ጎበዝ፣ ለኩላሊት ጎበዝ፣ ስትሮክ ጎበዝ፣ ካንሰሮችን ሳይጨምር ብዙዎቹ ካንሰሮች መንገዳቸው ይሄ ነው። ያለ እድሜ ማርጀት መገርጀፍ ይመጣል። ጉልበት ያማል፣ ወገብ ያማል፣ ኩላሊት ላይ ዲያሊሲስ ላይ መምጣት፣ አይን ማጣት፣ እግር ማጣት፣ በድንገት መሞት አለመኖርም ሊመጣ ይችላል ነው እያልኩሽ ያለሁት። ለሚቀጥሉት 10 ዓመታት በዚህ ከቀጠልሽ እና ይሄ 23 ኪሎን መታደግ ስለ ውበት ሳይሆን መናወራው ራስሽን ከአደጋ እይታለች ማለት ነው። ቅድም አልሰማሻትም? ዜነባ ስታወራ ዜነባ እየሰማ ጎረቤትሽ ናት እንግዲህ አላውቅም የእናንተን ዲስታንስ እና ከየት ነው የምትኖረው? 49 ዓመቷ ነው እንግዲህ አንቺን ታደርስሻለች ዜነባ። አስቢ አሁን ፎቶዋን ብታይ አንቺ አርጅተሻል ከሷ አንጻር ስታወራ ሰምተሻል። 13 ዓመት መድኃኒት ላይ የነበረች የስኳር ግፊት፣ የግፊት መድኃኒት፣ የስኳር መድኃኒት፣ የኮሌስትሮል ማትወስደው መድኃኒት አልነበረ። እቺ ልጅ አላየዋትም፣ ኦንላይን ያገኘናት ጀስት ጋይድ ያደረግናት እና ነገሮች አሉ ተቀየሩ።
አንቺ ደግሞ ያለችበት ነገር ሻላሊ ሀገር ነው። ኢኮኖሚ ምግቦችን አፎርድ ታደርጊያለሽ። እኛ ሀገር እኮ የተቸገርነው አንዱ ቢያንስ ለመጀመሪያ ጥቂት ወራት ሰዎች እነዚህ የምናወራቸው ምግቦች ግድ መብላት አለባቸው እና ይሄንን እንኳን እኮ አፎርድ የማደርጉ ብዙ ሰዎች ያጋጥሙናል። የሚገርምሽ ነገር ስለዚህ ምግብሽን አስተካኪ። የመጀመሪያው ነገር ፋት የምግቡን ፋት መቀነስ ነው። ስታበሲ ምግቡን እንግዲህ ወጡን አስቢ ምን ያክል እንደሚጨመር ዘይት ምን ያክል እንደሚጨምሩ ብዙ ነበር የሚጨምረው እና አሁን የዘይት ዋና ዓላማው ምንድን ነው? መጥበሻ እንዳይዝ ነው። ቀባ ማድረግ በቃ የፋት ሶርሱን ኮንትሮል አድርጊ። ምግብሽ ላይ የምትጨምሪው ፋት ኮንትሮል ካደረግሽ ሌላው ቀላል ነው። ሁለተኛው እንቁላል አስኳል ማውጣት ቆንጆ ነው። ምክንያቱም አስኳሉ ለምንድን ነው የምታወጪው? እዚህ ጋር ነው የሚጨምረው ፋቱ ላይ ፋት አይደል አስኳል ወደዚህ ነው የሚጨምረው። ቅድም ዘይት አታብዢ ያልኩሽም ዘይቱም ወደዚህ ነበር የሚጨምረው። ለዛ ሌሎችም ካርቦሃይድሬት ወደዚህ ነው የሚሄዱት እና እንቁላል እቺ 3 ያልሻትን ከፍ አድርጊ። 3 እንቁላል በልተሽ እንደው ይርብሻል። ስለምርብሽ እኮ ነው አፕሉንም ምኑንም ነገር የምትበይው እና ቁርስ ነገር አሁን በላሽ ምግብ ብለሽ ቁጭ ባልሽበት ታይም ጥግብ ብለሽ ቢ እንቁላል ነጩ ፓርት ይችላል በርከት አድርጊ። ምክንያቱም እንቁላል አሁን ትልቁ እንቁላል ስንፈራ ነው ለምኑ ነው? ለኮሌስትሮል ነው አይደል? እንቁላል የሚፈራው ኮሌስትሮል ያለው ምኑ ላይ ነው? አስኳል ውስጥ ነው። ፋት ያለው አስኳል ውስጥ ነው። ስለዚህ የእንቁላል ነጩን ፓርት አድርጊ። ግሪክ ዮገርት አድርጊ። ግሪክ ዮገርት አይነት ነው። እዛም ባለ ላኪን እና ኳሊቲ እናይበታለን። ኳሊቲ መሆኑን ግሪክ ዮገርቱ ኮቴጅ ቺዝ አለ። የሀበሻ የሚመስል አይብ ማለት ነው። ቀይ ስጋ የምታደርጊው ለምንድን ነው? ጮማሽ ላይ ፋትሽ ላይ ስለሚጨምር ነው። አሳዎች የፈለጉት አሳ ከሳልመን ጀምሮ ዋይት ፊሽ፣ ናይል ፐርች የምታገኙም አሳ የውቅያኖስ አሳዎች በሙሉ ቅጥቅጥ አድርገሽ መብላት ትችያለሽ። ታዲያ ዶሮ ስጋ ከሆነ ከላይ ቆዳውን አንሺ። እነዚህ ምግቦች አያጠግቡሽም። አንድ ትሪክ ልንገርሽ። ምግቦቹ አሁን በማንኪያ ስለምትበያቸው ጥብስ በማንኪያ በልተሽ ውጥር አያደርግሽም። በቂ በልተሻል እኮ ጥብሱን እንበል ምን ያክል ያስፈልግሻል? ካልኩሌት ማድረግ ይጠይቃል። እሱን ካልኩሌት አደርግልሻለሁ። ግን እንቁላል ነጩን በልተሽ እንግዲህ አስኳል ወጥቷል፣ አያጠግብሽም። ይለምነው የሚያደርገን እንጀራው ነበር፣ ዳቦ ምናምን ነበር። ያ ስላሌለ ማንኪያ ስለምትበይ አያጠግብሽም። በነፃነት የምትበያቸው ግን እነ ብሮኮሊ እኮ አሉልሽ። እነ ብሮኮሊ እንደ እንጀራ ተጠቀሚያቸው። ኮሊፍላወር፣ ሰላጣውን፣ ቆስጣውን፣ ጎመን፣ ጥቅል ጎመኑን በርከት አድርገሽ በሱ መጥበቅ። እሱም ብቻውን ብቻቸውን ምግብ አይደለም። ቅድም ያልኩሽን ምግቦች ችክን ብረስ ተመሳሳይ ነገር ችክን ብረሱ ስሪ፣ ቆዳ አንሺ፣ ቀምምሽ ተቀፍ ስሪ። እሱም ብይ መጀመሪያ ነው እያልኩሻለሁ። እሱም በቂ ከበላሽ በኋላ ለመጥገብ ሆድሽ ጥግብ እንድልልሽ ምን ነው የምትበይው? ብሮኮሊ፣ ኮሊፍላወር የትኛውም ጠግበሽ አሁን በደንብ ገብቶሻል። ግን አይቻልማ። ምን አይቻልም? ኒስካፌ እንግዲህ ኒስካፌሽን አላውቅም፣ ብራንዶቹ ይለያያሉ። ዋናው ነገር ከውስጣቸው ካሎሪ ነው። በአርቲፊሻል ስኳር የተቀመመ ከሆነ ኒስካፌው ፓውደር የምትጨምሪው ችግር የለውም። ስለዚህ በውስጥ ላኪ ፎቶ አንሺና ላኪልኝ። ቡና ከሆነ ቡና በአርቲፊሻል ስኳር ትችያለሽ፣ ሻይም እንደዛ ትችያለሽ። ኒስካፌም ደግሞ አላውቅም። ሳምበዲ ከ2 ወር በፊት ከውጭ ፎቶ ልኮልኝ ነበር። ኳሊቲ ነበር ያ ኒስካፌ፣ ብዙ ካሎሪ ዴንስ አልነበረም። ሰውየውን ሊጠቀም አድርገን ያንቺን ትልኪልን እናየዋለን። ይሄ ስኳሩ ስቲቪያ የሚባለው ስኳር ማለት ነው። ስቲቪያ ሄልዚ ነው። ስቲቪያ ምንም ችግር የለውም። ናቹራል ሱገር ነው እና ስዊትነር ነው። ሱገር ናቹራል ስዊትነር ነው። ግን ሞር ደግሞ ከተጠራጠርሽ ላኪልን እና እናየዋለን። እሺ በቃ ሚጣ ስንት ዓመቷ ነው? አሁን 12 ዓመቷ ነው። የሚገርም ነው። በ12 ዓመት እንዴት ተጨንቃ የአንቺ ኬዝ አስጨንቋት እንዴት ማየት ጀመረች? የሚገርም ነው። አላውቅም። እንደውም በቪዲዮ አጋጣሚ በቪዲዮ በስልክ እያወራን ነው እንዲያየችኝና እማ በጣም ሆድሽ እኮ አብጧል፣ ቦርጭ ነው ወይስ ምንድን ነው ምናምን ነገር አለች። ከዛ ምን ነው ምናምን ነገር አሳሰበች ስላት፣ አይ ቢያንስ እኮ ከአንቺ ጋር አንድ አይነት ልብስ መልበስ ፈልጋለሁ እና መቀነስ አለብሽ አልኳት አለች። ከዛ በኋላ ምን ነው ስላት የጓደኛዬ እናት ሆዷ
ትልቅ ነበረ እና ኩላሊት አለባት ተብሏል። እንደዛ ሆነሽ እንድትሞችብኝ አልፈልግም አለች። ከዛ በኋላ ነው እኔ በቃ ጭንቀት ውስጥ ገብቼ እንጂ ብዙም ትኩረት አላደረግም። እንደውም ውፍረት ምቾት መስሎ ነበር የሚታየኝ። በጣም እንጂ እኛም እንደሱ ነው። ውፍረት በቃ የሀብት መለኪያ መስሎ እኮ ነው እንዲህ እያለ ስንል ነው። ኧረ እኔ እንደውም ፊቴ ድርቅ ሲል አልወድም እና ለዛ በቃ እሷ ናት ለዚህ ያነሳሳችኝም። ከዛ ደግሞ ሳይ ፕሮግራም ያንተን ራሱ እሷ ናት የላከችልኝ። ዋው ይሄ ነው እኮ በቃ ገባሽ? አሁን ጄኔሬሽን ላይ እየሰራን ነው ማለት ነው። ኦፊሻል ልጆች አሁን የሆነ ነገር እየገባቸው ነው ማለት ነው። እንግዲህ አስቢ፣ በዚህ እድሜ የአሳን ጣዕም ከለመዱልን ምን ፈለግሽ? ኦኬ ወንዞቻችን ብዙ እኮ ነው፣ ብዙ ሀይቅ አለ አይደል? እንደው አሳ ላይ እኮ ፎከስ አልተደረገም እና አሳን በብዛት የሚመገብ ማህበረሰብ እንፈጥራለን ብዬ አስባለሁ። እና በእውነት እንደው ገብቶሻል እስካሁን ያወራሁሽ ነገር ትንሽ ቢሆን ክሊር ሆኖልሻል? አዎ ገብቶኛል እኮ ግን አሁን ስንት ኪሎ መሆን እንዳለብኝ ነበረ ለማወቅ አንድም የገባሁት እንጂ ትምህርቱን ዩቲዩብ ላይ በጣም ነው የምከታተለው። ካልኩሌት ማድረግ ይጠይቃል። እንደምትረጂኝ አሁን እዚህ ቦታ ላይ ይሄን ያክል ግራም ብዬ ልልሽ አልችልም ግን ትልቁ ነገር አሁንም ደግሜ የምነግርሽ ብሬክፋስትሽ ላይ አትቀልጂ። ቁርስሽ ላይ በሌላ ቋንቋ ልንገርሽ፣ በሌላ ቋንቋ ማሰብ እንቁላል ሊያፋፋሽ የሚችለው በሁለት ምክንያት ነው። አንደኛ ከናስኳሩ ዘይት፣ ሁለተኛ እንቁላሉን ለማብሰል ብዙ ዘይት፣ ቅቤ ምናምን የምትጨምሪ ከሆነ አንዳንዴ ኦምሌት ይሰራና ቺዝ ኦምሌት ሁሉ ይሰራ የለ ቺዝ ሁሉ ይደረግበት የለም። ያ ነው። አዎ እኔም እሰራ ነበር። ቆይ እንጂ አሁን እያስተማርኩሽ ነው። የእንቁላል ፓርት አያወፍርሽም ነው እያልኩ ያለሁት። ቺክን ብረስት የሚያወፍርሽ ከነቆዳው ከበላሽ ነው። ሁለተኛ ደግሞ ወይ ሶስ ማባያን ሶስ እንግዲህ አንዳንዴ ማባያ ሆቴል ምናምን ይቀርባል። አይተሽ ከሆነ ከፍተኛ ዘይት ያለው እዛ ላይ ለማጣፈጥ ነው ሶሱ የሚዘጋጀው። ከብዙ ግን አድድ ፋት አለው ወይንም ብዙ ዘይት ስታደርጊበት ነው እያልኩሽ ያለሁት። አትርሽ። ይሄንን ስጋ የሚያወፍርሽ ጮማ ካለው ስታበሲ ብዙ ቅቤ ዘይት ካረግሽበት ነው እያልኩሽ ያለሁት እንጂ ጠግበሽ ቀዩን ስጋ በመብላት አትወፍሪም። ሰዎች እንደዛ ስለሚያስቡ ነው። ለምንድን ነው ሁለት እንቁላል ብቻ ይበላሹ ያወፍረኛል ብዬ አስኳሉ እኮ አውጥቻለሁ። ታዲያ የነጩ ፓርት እኮ አያወፍርም። ቀዩ ስጋ ጠግበሽ አያወፍርሽም። ቀዩ ስጋ በአይን ስታይ ፋት ያለው እስከሆነ ድረስ አሳ ስታበሲ ዘይት አርገሽ ቅቤ አርገሽ እስካላበላሽሽ ድረስ ጠግበሽ መብላትሽ አያወፍርሽም። ገባሽ አይደለ? አዎ ቀዩንማ አሁን እየበላው ነው እኔ። ቀዩን ለአንዳንዴ እንደውም ለቁርስም እጠቀማለሁ። ገባኝ። ቅድም እኮ ነገሮች ስትነግሪኝ ሁለት እንቁላል ሶስት እንቁላል ምን አላት እሱ ብለሽ በልተሽ ከቤት ወጥተሽ ምንም እኮ የለውም። ሰውነትሽ ማግኘት ከሚገባው ካልኩሌት ብናደርገውን አንድ ሁለተኛ አንድ ሶስተኛ እንኳን እያገኘ አይደለም። ስለዚህ በቂ ነገር ስጪው። እንግዲህ ዲቴል እንዴ ኧረ እሱማ እውነት ለመናገር ያውልህ በፊት አሁን በጠዋቱ እንግዲህ ተመልከት ነግሬሃለሁ። እንግዲህ ሳልተኛ ነው የማድረው። ጠዋት ስራ ስገባ ሌሽ አንቺ እንትን የሆነ የደከመሽ ነገር ትመስላለሽ ነው የሚል። በቃ ፊትሽ የደከመ ነገር ይመስላል። በቃ ለምንድን ነው ጥልግ የምትይው? የደከመሽ ነገር ይመስላል ይሉኛል ማለት ነው። እኔ እንዴት ለምን ይደክመኛል? ለምን አልደከመኝም? ደህና ነሽ ናችሁ? ኖ የደከመሽ ነገር ዋዩ ሳድ ምናምን ይሉኛል። እንደዚህ ማለት ነው። ዋዩ ታየር ይሉኛል ራሱ እና በጣም የሚገርም ነገር አሁን ትንሽ ያው መሀል ላይ እንዲህ ሰውነታችን እንደዚህ ድንገተኛ ለውጥ ሲኖር በጣም ከሳሽ ምን ሆነሽ ነው ምናምን። አሁን ያ ክሳቴ በቃ ረሱት። በቃ ሰውነቴ ተለወጠ ማለት ነው። አሁን ወደዛ ወደ ኖርማል መጣ በቃ ላይ ናቸው ማለት ነው። እና አሁን ከሳሽ እንዲሆንሽ የሚለኝ የለም በጣም ብታይ። እና እንዴ እኔ አሁን ነው በቃ አሁን በላለው ጠጣለው። ምንም እኮ የቀረው እንጀራና ዳቦ ብቻ ነው ዶክተር። ሁሉ ነገር እኮ እንደውም የተሻለ እውነት ሁሉ ነገር የጥሩ ነው። ያው እንዳልኩት ባለፈው ጊዜ ተመርምሬ የነበረ ሁሉ ነገር ኦኬ ነው። ሁሉ ነገር ስኳር ራሱ 5.6 ነው የመጣው። በቀደም ዩዋንሲ ራሱ መሰታኝ ነበረ
ከዛ ወርዶ እዛ ደርሷልና ይሄን ያለው አሁን ባለፈው ወር ማለት ነው ገና 20 ቀን ነው ምናምን የሆነው ዶክተር ኢንጆይ አድርጊ በእውነት በጣም እድለኛ ነሽ በጣም አመሰግናለሁ የምግቡ ፓርት ቤዚክ ነው እዛ አይቀርም ቢያንስ እርምጃ ታደርጊያለሽ አውቃለሁ ከዛ ውጪ ደግሞ ካርዲዮ አንዳንዴ ዱብ እንላለን አንዳንዴ ደግሞ ጡንቻችንን በሳምንት 2 ጊዜ 3 ጊዜ እንፈትሸዋለን ስንት ኪሎ ነበርሽ እሷን ብቻ እንደመልሽልኝና ቁመቴ ስንት ነው ዜና እኔ ቁመቴ ሜትር ከ58 ነው አሁን 47 ነኝ 47 ነበርኩ አሁን 48 ገብቻለሁ ያው እንዳልከ ያንን የሚጨማመሩትንም አንተ ጨማመርክልኝ አሁን 48 ነኝ ስንት ኪሎ ነበር ሳትጀምሪ በፊት እኛ ጋር 57 ነበር አሁን ጌን እንድታረጊ ነው ባለፈው እንዳልነው ወደ 52 53 አካባቢ ከፍ እንድትይ ነው እያደረግን ያለ ነው እንግዲህ ኤክሰርሳይዝሽ አለ ብለን በማሰብ ሌሎች ብዙ አማራጮች አሉሽ እንደምታውቂው ኦኬ ዋና ምግብሽ አለ ከሱ ጎን አሁን ዛሬ ሰላጣ ነው የበላሽው ፍራፍሬ መጨመር ትችያለሽ እሺ ባንቺ ቤት አሁን ፍራፍሬ ስለመጣፍጥ ምናምን ከስኳር ጋር አንቺ አሁን ስኳር የሚባል ነገር ኦልሬዲ ተገላግለሽዋል ኦኬ ፍራፍሬዎች ደግሞ አፍራችን ላይ ጣፍጣሉ እንጂ ትልቁ ፓርታቸው ውሃ ነው ባለፈውም ቻምፒዮንስ ላይ ስናወራ ነበር ሸላጭ ፍራፍሬ የትኛውንም ፍራፍሬ መመገብ ትችያለሽ ፍራፍሬዎችን መመገብ ትችያለሽ አሁን እንግዲህ ድንችና አንቺ ጥላት የሚመስልሽ ጥላት አይደለሽም ድንችና አንቺ ዩካን እንጂ ያው ዶክተር እንግዲህ እንደምታውቀው ከስጋቴ የተነሳ ያው ብዙ አመት በጣም ስላሰቃየኝ በቃ እሱ እየፈራው ነው ያቺ ዜናባ እኮ የለችም አሁን ያቺ ዜናባ ምንም ኪሎ ሳይኖራት ቦርጭ ነው የነበራት ገብቶሻል አሁን ግን ቦርጩ ኮምፕሊትሊ ሄዷል መስል ቢውልድ እያረግሽ ነው ጡንቻሽ እየመጣ ነው ምንም ጥያቄ የለውም የቀድሞ የስኳር ታማሚ እንጂ አንቺ አሁን ዲያቤቲክ አይደለሽም ሄሞግሎቢን A1C 5.6 ማለት ነን ዲያቤቲክ ሬንጅ ውስጥ ነው ያለሽ ኦኬ አሁን ምንግርሽ ካርቦሃይድሬቶች ሄልዚ ፋይበር ሪች ክብደት ያላቸው ሙልት የሚያረጉን ኦኬ ግን at the same time ካሎሪ ዴንስ አይደሉም ቅድም ያልኩሽ ድንች ስታዩ ክብድ ያለ አይደለም እንዴ አንድ ድንች ስትበይ ሆድሽ ሙልት እኮ ነው የሚለው ያ ውፍረት ያ የድንቹ weight ሙሉ በሙሉ በሚባል ደረጃ በጣም ከፍተኛ ፓርቱ ውሃ ነው ባይዘ ገብቶሻል ድንች ቺፕስ አይደለም ያልኩሽ ያለውት ፍሬንች ፍራይስ አይደለም ያልኩሽ ድንች ተቀቀለ ድንቹ ግን ዘይት የለውም ወይም ደግሞ ቅቤ የለውም ድንች ስኳር ድንች ካሮት አይስር እንደው አልበዛልሽም አሁን ሉክ ብዙ ነው በጣም ብዙ እንጂ በጣም ከዚህ በኋላ ምን ጠብቃለሁ ፍራፍሬ ኢንጆይ ማድረግ ትችያለሽ ፍራፍሬ ጨመርኩልሽ ይፍን ምስር ባቄላ ቦሎቄ አተር እነዚህ መጨመር ትችያለሽ ባይዘዌ እነዚህ ዋና ምግቦች አይደሉም ዋና ምግቦችሽ በቀን ካልኩሌት ያደረኩልሽ ማይነካው ፓርት አለ ይሄን አንቺ ምን እናውቀዋለን ግን እሱ ትበይ የነበረው ከአትክልት ጋር ብቻ ነው የነበረው አንድ ቀን ከድንች ጋር አድርጊ ስቴክሽን አውቀዋለሁ ያንቺን ስቴክ ያንቺን ሳልመን ያንቺን ፊሽ አውቃቸዋለሁና ፊሹን ግጥህ ማርገሽ ከበላሽ በኋላ ኳስ የሚያክል ድንች በመጨረሻ ላይ ምንም አይፈጠርም ኦኬ የምታደርጊው ቁጭ ባልሽበት አይደለም ፋይተር ነሽ ኤክሰርሳይዝ ታደርጊያለሽ ወክ ታደርጊያለሽ ጡንቻሽን እየሰራሽ ነው በሌላ ጊዜ ደግሞ ያንኑ አሳ ከጎን ምን ብታደርጊ ድፍን ምስር ድፍን ተቀቀለ ባቄላ ግሪን ቢንስ እነዚህ አተር አረንጓዴ አተር ፎሶሊያ ዋው በሌላ ጊዜ ደግሞ አፕል ታደርጊያለሽ አሁን እየገባሽ ነው በደንብ አትክልት አድርገሽ ዶክተር ነው ህይወትሽን አስቢ በቃ እድሜልክሽን ድንች ማትበይ እድሜልክሽን ፍራፍሬ ማትበይ አገባሽ እድሜልክሽን
ኩኒያ ማትበይ ኩኒያ እናንተ ጋር አገር ይኖራል። እድል ምልክሽን ብራውን ራይስ ማትበይ፣ ዋይልድ ራይስ ማትበይ። ይሄ ስቲል ከት ኦትስ ያጃዘር ሆኖ ፕሮሰስ ያልተደረገ አለ በትልቅ ጣሳ የታሸገው ሪፋይንድ አይደለም። እሱ ማትበይ ነው የሚመስልሽ። ዩ ካን ኢንጆይ ገብቶሻል። ኮምፕሊትሊ ማትበያቸው ምንድነው? ከፍተኛ ዘይት ምግብሽ ላይ አታደርጊም። ቢኮዝ የፋት ሴሎችሽን ይሞላል። እነሱ ከሙሉ በውጫም ትሆኛለሽ። በውጫም ትሆኝ ስኳርሽ ከፍ እያለ ይመጣል። ፋት ሁሉ ጊዜ ማብሰያ ነው፣ እንዳይዝ ብቻ ነው የምናደርገውን ፋት ነው ባይዘ። ኢቭን ናቹራል ፋቶችን እንጆይ ማድረግ ትችያለሽ። ለምሳሌ አቮካዶ ዘይቱን ነው ብዙ ማታደርጊው ምግብሽ ላይ። አቮካዶን ግን አሁን መመገብ ትችያለሽ። ሳልመንም መመገብ ትችያለሽ። ቺያሲድን መመገብ ትችያለሽ። ተርባን መመገብ ትችያለሽ። ስለዚህ ምንም የቀረ ነገር የለም። በቃ የቀሩት ለስላሳ ቀርተዋል። ጁስ ምናምን አድርገሽ አትጠጪም። ኬክ አትበይም። እኔ አንዳንዴ ሲያምረን ድፎ ዳቦም አንዳንዴ ቋረጋለሁ። አንቺም አንዳንዴ ብትቀምሺ ታምር አይመጣም። በየቀኑ ግን ጠዋት ፍርፍር፣ ቀን ፍርፍር፣ ማታ ፍርፍር የለ። በቃ እኮ ፕሮሰስድ የሆኑ የሚጨመሩ አድር ሱገር፣ ስኳር ከዱቄት የሚሰሩ ምግቦች በተለይ ነጭ ብራውን ያልሆነ ማለት ነው። እና እነሱን ብቻ ቦድ አድርጊ። እንግዲህ አዲስ ህይወት ውስጥ እንደገባሽ አውቃለሁ። ኢንጆይ አድርጊ ላይፍሽን። በተለይ እኔ ዶክተር እውነት እኔ ኢሞሽናል ነው የምሆነው። እውነት ኢንጆይ አድርጊ። ሰውነትሽን አዳምጪ። ቢኮዝ ያየ ብቻ ነው የሚያውቀው ዶክተር። እውነት እኔ ስላየሁት በጣም ስለተሰቃየሁ በጣም ከባድ ነበር። ለዚህ ያበቃኝ ፈጣሪ በጣም አመሰግናለሁ። አንድ ነገር ልጨምርልሽና ከቤትሽ መጥፋት የሌለበት መሳሪያ የወገብ መለኪያችን ሜትሯ ናት። አለኝ ያለሽበትን ያዢ። አሁን የምትጨምሪያቸው ምግቦች ኤክሰርሳይዝ በደንብ ታደርጊያለሽ ብዬ በማሰብ ነው እነዚህን አሁን ሀዲዚ ካርቦሃይድሬት ሲጨመርኩልሽ። በሳምንት በሁለት ሳምንት እያቸው ወገብሽን ማየት እኮ ነው። ወገብ ሙልት ማለት ሲጨምር 1 ሴንቲሜትር ሲጨምር የዛን ሰሞን ትንሽ ፍራፍሬዋን ገታ፣ ብራውን ራይሷን ገታ፣ ድንቿን ገታ። ኦኬ ማጫወት እኮ ነው። እንደዚህ በእጅሽ ላይ ሁሉ ነገር ያሁን ያለ እንጂ በህይወት እንዴት አሰርቺ ነው በእናትሽ ነው ድምቅ ጎመን ከስጋ ጋር ጎመን ከአሳ ጋር እየበሉ እኮ መሄድ ፈጽሞ ምን እያልኩሽ ነው? መጀመሪያም ፍራፍሬ መጥፎ ሳይሆን አንቺ ነበርሽ የደከምሽው። አቅምሽ ለአቅመ ፍራፍሬ አልደረሰም ነበር፣ ለአቅመ ድንች አልደረሰም ነበር አቅምሽ። አሁን ግን ተሰራሽ። ኦኬ አቅምሽን ቢውልድ አደረግሽ። ያንን ፋት ከውስጥሽ የነበረውን ቦርጭ አቀለጥሽውና ሳምሃው ጡንቻ ቢውልድ አደረግሽ። ስኳርሽን ተቆጣጠርሽ። ከዚህ በኋላ እንደማንኛውም ጤነኛ ሰው ሄልዚ ላይፍ መመገብ ትችያለሽ። ጤናማ በሆነ መንገድ እየበላሽ እየኖርሽ። እጅግ አመሰግናለሁ። ሻምፒዮን አንቺ ስታር ነሽ። እዛ ውስጥም አንቺ ስትኖሪ ብዙ ነገር ነው ሰማለሁ እና ሁልጊዜ በጣም አመሰግናለሁ ዶክተርን ሜላንተ። እኔም ያው ስለማዳምጥ እውነት ለመናገር አሁን አንተ ከምትላቸው ነገሮች ምናምን ለእንትንም ለምንም ከሰጠኸኝ ምናምን መሳሳት አልፈልግም። ለምን ኦልሬዲ ያተተምኖ ተሰጥቶኛል። ያ ነው በቂሽ ተብሎ የተሰጠኝን ያንን ያው ኮሜዲት መሆን ያስፈልጋል። አለዛ በጣም ከባድ ነው። እንደዛ ካልሆነ እንትን ማለት አይቻልም። ደግሞም የጀመርነው ህይወታችን ስለሆነ ከህይወት በላይ ምንም የለም። ስለዚህ አሁን ለምሳሌ እንደዚህ ፈጣሪኛ እኛ እድለኞች ነን እኮ እኛ እድለኞች ሆነን ነው ምናችንም ሳይነካ ምንም ሳንሆን እንትን ያለው እንጂ አሁን እንደነ ኤፍሬም በጣም ከባድ ነው ዶክተር። ስሜቱና ፊሊንጉ በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። ስንት ብቻ እኔ እንጃ በጣም ከባድ ነው ዶክተር። ነገ ለኔ ቢሆን ለዛ በቃ ታስባለህ ብዙ ነገር በቃ እኔ አንዳንዴ እሱን ሳየው ምናምን በቃ በጣም ነው ፔን የሚያደርገኝ። ከባድ ነው። ልጃችን ነው ግን በጣም ከባድ ነው። ቤት የቢሆንስ ብለህ ታስባለህ። በጣም አስቸጋሪ ነው። ብቻ ፈጣሪ ለሁላችንም እሱ ይርዳን ነው የምለው ዶክተር። በጣም አመሰግናለሁ። ሞሽናን ያደረገኝ ለምን ብዙ ነገር በቃ በጣም ከባድ ማለት አይደለም። እረዳለሁ። በርቺ ዜናባ። ሻምፒዮንስ ላይ ላይቭ ከገባው ነገ እገባለሁ። እንገናኛለን። ፒስ ሰላም ሁኑ። እሺ አሚን ዶክተር። በጣም አመሰግናለሁ። እድሜና ጸጋ ይስጥህ። አሚን።